ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ክቡራን ተመልካቾቻችን የአእምሮ ሳይንስ ለሰላም ከወንድሙ ነጋሽ ጋር በየሳምንቱ በተከታታይ የሚቀርብ ፕሮግራም ነው። በዛሬ ፕሮግራማችን የዩኔስኮ የመልካም አስተዳደር መርሆችን ግልጽነት ወይ ደግሞ ትራንስፓረንሲን እሱም መሰረት አድርጎ በዛሬው ዕለት ያቀርብናል። ወንድሙ እንግዲህ የዛሬውን ግልጽነት ወይ ደግሞ ትራንስፓረንሲ የሚል እንደሆነ አስቀድመ ገልጸልኛልና ምንድነው ግልጽነት ወይ ደግሞ ትራንስፓረንሲ ከኢትዮጵያ አንጻር የሚል ነገር ነውና መድረኩ ላንተ ክፍት ነው። በጣም አመሰግናለሁ። እንግዲህ በምሳሌ ሊጀምር ሲሳይ እንግዲህ ያው እስከዛሬ ያየነው የስምንቱን የዩኔስኮ ምሰሶዎች ናቸው። መልካም አስተዳደር የሚለካበት 8 መለኪያዎች አሉ እና ከዛ ውስጥ እንግዲህ ሶስተኛው ላይ ነን። በመጀመሪያ እንግዲህ አካታችነት ወይም ደግሞ አሳታፊነትን አይተናል። ሁለተኛ የህግ የበላይነትን፣ ዛሬ ደግሞ የምናየው ግልጽነት ትራንስፓረንሲ እንዴት መብታችን እንደሆነ መረጃ የማግኘት እንደገና ደግሞ ያ ምን ያህል የበለጠ ከኛ የበለጠ ደግሞ ለመንግስት በጣም ጥሩ እንደሆነ መረጃ መስጠት ማለት በህዝብ ዘንድ ታማኝነት እንዲያገኝ እንዴት እንደሚረዳ ለኛም ደግሞ መብታችን ስለሆነ ያን ነገር በህግ ባንቀጽ ያለ ከመንግስት ላይ ያለ ስለሆነ እነዛ ነገሮች በደንብ ግንዛቤ እንዲኖረን ነው። ያንን ነው የምናየው። ያው ኢንተርናሽናል ኤግዛምፕሎች ይኖራሉ። ኢትዮጵያ ውስጥ ያሉ ሊኖሩ የሚችሉት ይህን ነገር ተግባራዊ ለማድረግ የሚኖሩትን ተግዳሮቶች መፍትሄዎቹንም እናያለን። እንግዲህ እዚህ ጋር እንደምናየው በግራ በኩል ሁለት አይነት የመንግስት እንትኖች ነው የምናየው፣ በቀኝና በግራ። በቀኝ በኩል ያለ ነው እንግዲህ በመስታወት ቤት ያለ ነው። ሁሉ ነገር እዛ ውስጥ ይታያል። ግልጽ የሆነ አሰራር ያለበት መንግስት ነው። ሁለተኛው ላይ ግን የተዘጋ ነው እና ምንም በዚህኛው በግራ በኩል ባለው ኦፔክ ገቨርነንስ በሚለው ላይ ምንም ህብረተሰቡ ምንም ነገር የሚያውቅ የለም። የሚወሰኑት ውሳኔዎች፣ በጀትም ሆነ ፖሊሲዎች በምንም የሚታወቁት ነገር የለም እና ምን ይፈጠራል? ምንድነው ሰዎች ይህን ነገር ውሳኔዎች እንዴት እንደሚወሰኑ አለማወቅ ምን ሊፈጥር ይችላል? እንግዲህ ከአእምሮ ሳይንስ አንጻር ምንድን ነው የሚለውን ነገር ማየት መቻል አለብን። እንግዲህ ሁልጊዜም የሰው ልጅ አእምሮ ዲፎልት ስቴቱ ፕሬዲክሽን ነው፣ መገመት ነው። ያ የሚገምተው ምንድን ነው? ኤክስፔክት ያደርጋል። አንድ ነገር ውሳኔዎች ካልታወቁ ለዛ ውሳኔዎች ምንድን ነው የሚያደርገው? ብሬን ፊልስ ጋፕ ያለውን የመረጃውን እጦት በግምት ነው። አብዛኛው በፍርሃት ነው፣ ጥርጣሬ አለው እና እንደገና የሴራ ኮንስፓይረሲ ቲዮሪ ሊኖራቸው እንዲህ ስላላለ እንደዚህ ነው የደበቁት ምናምን እና ይሄ ትልቁ እንግዲህ ከአእምሮ ሳይንስ አንጻር የምናይበት ግልጽ ካልሆነ አእምሯችን ይሄ አንጎላችን ወይም አሚግዳላ የምንለው ይሄ ፋይት ፍላይት ፍሪዝ የምንለው ስሜታ አንጎላችን እዚህ አካባቢ ያለው ወይም የውጥረት አለቃ የምንለው ያ የአንጎል ክፍል አክቲቬት ይሆንና ጥርጣሬ፣ እምነት አለመኖር ሊኖር ይችላል እና ትልቁ ነገር ለአንድ መንግስት መረጃዎችን፣ ፖሊሲዎችን እንደገና ደግሞ ባጀት እንዴት እንደሚሄድ የመንግስት አካልም ሊሆን ይችላል፣ የክልል አስተዳደርም ሊሆን ይችላል፣ ማዘጋጃ ቤትም ሊሆን ይችላል፣ ክፍለ ከተማም ሊሆን ይችላል። እነዚህ ነገሮች ከአእምሮ ሳይንስ አንጻር በጣም ወሳኝ የሆነ ነገር ነው። መንግስት ወይም አንድ የመንግስት አካል የመንግስት መስሪያ ቤት በህዝብ ዘንድ ታማኝነት ለማግኘት አሰራሩን ግልጽ ማድረግ አለበት። አንድ በህግ በኋላ እናየዋለን፣ በአንቀጽ ደረጃ በህግ ህብረተሰቡ መረጃ የማግኘት መብት አለው። ያ ህጋዊ መብታችን ነው። ነገር ግን ከዛ አንጻር ህግን ከማስከበር አንጻር ለአንድ መንግስት ግልጽ ማድረግ ወይም ደግሞ ትራንስፓረንሲ የሚባለው ነገር ከአእምሮ ሳይንስ አንጻር ትረስትን እንግዲህ ይሄንን ተአማኝነትን እንትን ይላል። ለምሳሌ
እነዚህ በምናየው ሎካል ኮኔክሽን ነው። ለምሳሌ እንደ ምሳሌ አድርገን የኛ አካባቢ አንድ የተወሰነ አካባቢ ወይም ወሎ ወይም ወለጋ ውስጥ ይሆናል። እዛ አካባቢ ያለው ህብረተሰብ መንገድ ይሰራል። ለዛ መንገድ መንግስት የመደበው በጀት አለ። ያ በጀት እንዴት እንደሚወጣ ምን እንደሚሆን ህብረተሰቡ የሚያውቀው ነገር የለም እና ያ ግልጽነት አለመኖር እንግዲህ ያንን ለዛ ህብረተሰብ ያንን መረጃ አለመስጠት የዩኔስኮን 8 ጉድ ገቨርነንስ ፒላርስን አላሟላንም ማለት ነው እና ያንን ነገር ለማሟላትና የህዝቡንም መብት በሀገራችንም በአንቀጽ እንትን ደረጃ በህገ መንግስት ደረጃ የተደነገገውን እንትን ለማድረግ ይሄን ትራንስፓረንሲ ወይም ግልጽነትን በደንብ ማየት መቻል አለብን ማለት ነው። እንግዲህ ይሄን ማየት እንችላለን። እዚህ ጋር የገቨርንመንት ሃውስ ዊዝ ቲንትድ ዊንዶውስ በግራ በኩል የምናየው እንደ መጀመሪያ የምናየው የተደበቀ የተሸፈነ ነገር ነው። በስተቀኝ በኩል ግን ግልጽ የሆነ ነው። ምንም ነገር ማየት ይቻላል። በዛ በኩል የሚያልፍ ሰው ሁሉ ነገር የሚሰራውን ያህል፣ በዚህ በኩል ግን ካለ ሚስጥር ነው። ያ ሚስጥር ውስጥ ኮራፕሽን አለ እና ሙስና አለ። ዳርክነስ ውስጥ በጨለማ ውስጥ በጣም ብዙ ነገር አለና ህዝብን ጥርጣሬ እንትን ይላል። ያ ደግሞ ግልጽ አለመሆን እዛ ውስጥ ያሉትን የመንግስት ባለስልጣናት ወይም በህዝብ የተመረጡትን ባለስልጣናት ለመጥፎ ነገር ወይም ደግሞ ገንዘብ ለመብላት ይዳረጋቸዋል ማለት ነው። ነገር ግን ግልጽ ከሆነ ያ ነገር የበለጠ እምነት እንግዲህ በዚህ በጥቁር መስታወት ውስጥና ጥቁር በር ውስጥ ያለው ሚስጥራዊነት ማለትም ይሄ ሚስጥራዊነት ቅድም መጀመሪያ እንዳየነው ትረስት ወይም ደግሞ እምነት እንዳይኖር ያደርጋል። ያ ይሄ አሚግዳላ የምንለው ስሜት አንጎላችንን ያነሳሳና ጥርጣሬ ውስጥ እንድንገባ ያደርጋል። ነገር ግን በአንጻሩ ደግሞ በክሊር መስታወት ወይም ደግሞ ፊት ለፊት በሚታየው ላይ ይሄ ፕሪፍሮንታል ኮርቴክስ የሚያሰላስለው የአንጎላችንን ክፍል ሎጂካል ቲንኪንግ ያለውን ፓርት ያንን ነገር አክቲቬት ያደርግና ያ የበለጠ ትረስት እንዲኖር ያደርጋል። ስለዚህ መንግስታት፣ የመንግስት ባለስልጣን፣ የመንግስት መስሪያ ቤት ማንኛውም ይሁን ግልጽ ማድረግ ከአእምሮ ሳይንስ አንጻር ለራሳቸው ትረስት ወይም ደግሞ እምነት እንዲኖር ለማድረግ ስለሆነ ይሄ በጣም ትልቅ እንትን ነው። እንግዲህ ትረስት ሲኖር ወይም ደግሞ እምነት ሲኖር ግልጽነት በሚኖርበት ጊዜ ኦክሲቶሲን የሚባሉ የትረስት ሆርሞኖች አሉ። ሰዎችን ማመን ስንጀምር እናትና ልጅ ለምሳሌ ይተማመናል። ባልና ሚስት አብሮ በሚኖርበት ጊዜ ይተማመናል። ለምንድን ነው የሚተማመኑ? እናትና ልጅ በመካከላቸው ኬሚካል አለ። ያ ልጅ እናትን የሚያምንበት የራሴ ናት እናቴ ናት የወለደች ከመጀመሪያ ጀምሮ ያ ኬሚካል አለ እና ያንን ኬሚካል በሰዎች መሀል የምንፈጥረው ሰዎች እየተቀራረብን ግልጽ እየሆን በምንሄድበት ጊዜ ያ ነገር ኦክሲቶሲን የሚባል ነገር ከአእምሯችን ውስጥ ያ ነገር በሚረጭበት ጊዜ መተማመን ይኖራል እና ግልጽነት ይሄንን መተማመን እንድናገኝ ይሄ ኦክሲቶሲን እንዲፈጠር በጭንቅላታችን ውስጥ ያረጋልና እና የዚህን ጊዜ ህብረተሰብ ሴፍ ይሰማዋል ወይም ደግሞ ሴፍ ማለት ደህንነት ይሰማዋል ማለት ነው እና እንግዲህ ዩኔስኮ ትራንስፓረንሲ ኢዝ ኖት ኦፕሽናል ነው የሚለው ኢትስ ሂውማን ራይት አንደር ዩኔስኮ ፍሬምወርክ ኢንሹሪንግ አካውንታቢሊቲ እንደው ዝም ብሎ በቸርነት የሚሰጥ ሳይሆን እኛ ሂውማን ራይታችን ነው፣ ሰብአዊ መብታችን ነው። አንድ ነገር የሚደረገው ነገር ታክስ የመክፈል ግዴታ እንዳለብን ሁሉ እኛም ያ ታክስ ያ የተሰበሰበው ገንዘብ ያ ገንዘብ የት እንደደረሰ የማወቅ መብት አለብን። ልክ ታክስ ለመክፈል ግዴታ እንዳለብኝ መብቴ ነው። ያንንም ደግሞ መረጃ መጠየቅ እናለ መንግስት ባለስልጣን ያን ነገር እንግዲህ በደንብ እንትን ማለት እንችላለን። ግን ለምንድን ነው ማተረግ ለምንድን ነው በጣም አስፈላጊ የሆነው? እና እንግዲህ ትልቁ ነገር ይሄ ኮራፕሽንን ሙስናን እንትን ለማለት ፋይት ለማድረግ ትልቅ ነገር እንትን አድቫንቴጅ አለው ኮምፔር ቱ ኢትዮጵያን። እንግዲህ ሁለት የኢትዮጵያ ክፍለ ከተሞችን ለምሳሌ አዲስ አበባና ድሬዳዋ ክፍለ ከተሞች ማዘጋጃ ቤት ብንወስድ አንደኛው ወይም የአዲስ አበባው ግልጽ ባይሆን ድሬዳዋ ግልጽ ቢሆን ህዝቡ የአዲስ አበባው ላይ ጥርጣሬ ይኖረዋል፣ መጥፎ እንትን ይኖራል። ነገር ግን ድሬዳዋ ግልጽ ከሆነ ያ የተሻለ እንትን ይኖራል። ስለዚህ ትልቅ ነገር እንደገና የድሬዳዋው ያለውን የህብረተሰቡን ገንዘብ የተሰበሰበውን ታክስ ገንዘብ የተሰበሰበው በትክክል ማዋሉ ከኮራፕሽን ነፃ እንዲያደርገው እና ትልቁ የዚህ የትራንስፓረንሲ አድቫንቴጁ እንግዲህ ኮራፕሽንን ሙስናን ለማድረግ ነው ማለት ነው እና ያው ቀደም እንዳልኩት ትረስት ቢልዲንግ ወይም ደግሞ እናትና ልጅ እዚህ ጋር እንደምናየው እናትና ልጅ እንግዲህ ከእናትና ከልጅ በእንስሳትም ይሁን በሰውም ቢሆን
ትልቁ ነገር በዚህ ምድር ላይ ያለው ትልቁ ግንኙነት ትልቁ ቦንድ ወይም ደግሞ መተማመን የት ነው ያለው? እናትና ልጅ ላይ ነው። እንግዲህ እዛ ውስጥ ከሰማይ የመጣ ነገር አለ እና በማዕከላችን በጣም ስትሮንግ የሆነ ኦክሲቶሲን የሚባል ይህም ደግሞ ትረስት ቢልድ የሚደረግበት ሆርሞን ስላለ ነው። እና ሰዎች ባለስልጣናት ወይም ደግሞ የመንግስት መስሪያ ቤቶች በየጊዜው ግልጽ ማድረግ ሲጀምሩ ይሄ ኦክሲቶሲን የሚባል ኬሚካል ከፍ እያለ ህብረተሰብ መንግስት ላይ እምነት ይኖረዋል። በኋላ እናያለን በአይኤምኤፍ ላይ ወርልድ ባንክ የመሳሰሉት እንዴት በየሀገሩ በአጠቃላይ በትረስት ደረጃ የትኞቹ ሀገሮች ናቸው የበለጠ እምነት ያላቸው በመንግስት ደረጃ። ምክንያቱም ግልጽ ያደረጉ ሀገሮች እስከ 73% ድረስ ህብረተሰቡ በዛ መንግስት ላይ ጉድ ገቨርነንስ መልካም አስተዳደር ላይ እምነት ይኖረዋል። ምክንያቱም በጀቱን እያንዳንዱ ነገር የሚያወጣ የትምህርትም ይሆናል የጤናም የተለያዩ ነገሮችን ለመንገድም ኮንስትራክሽን ህብረተሰቡ ያን ነገር የማየት ውሳኔዎች እንዴት እንደሚወሰኑ የማወቅ መብት ካለው የማወቅ አክሰስ ካለው ይሄ ኦክሲቶሲን የሚባል ነገር ኢቭን እንዴት ነው ያንን ነገር ማሰብ ማለም ለምሳሌ ያንድን ሬስቶራንት እኔ እንጃ አሜሪካን ሀገር እንዴት እንደሆነ አላውቅም። በዚህ በእንግሊዝ ሀገር አንዳንድ ቦታዎች አሉ እዛው ሬስቶራንቱ ኪችኑ እዛው ፊት ለፊት ይታያል ሲሳይ እዛ ኪችኑ እዛው ሲቀቀል እዛው ያዘዝከው ነገር አሳም ይሁን ስጋም ይሁን ምንም ቢሆን ፊት ለፊት ነገር ካየው ያ እምነት ይኖራል። ምግቡ እንዴት እንደሚሰራ እዛ ያያላ ያ ነገር ትራንስፓረንሲ ነው እና የዛ አይነት ነገር ካለ በጣም ትልቅ ነገር ነው እና የኦክሲቶሲን ሌቭላችን ከፍ ይላል ማለት ነው። ሰዎች እዛ ሬስቶራንት ሄደው ለመብላት ምክንያቱም ያዩታል እዛው ምግብ አዘህ ያ ነገር ምንም አይነት ጥርጣሬ አይኖርም እና ልክ እንደዛው ማሰብ መቻል አለብን። ባጀት ይወጣል ከታክስ የሚመጣው ገንዘብ የት እንደዋለ ማን ምን እንዳደረገ የት ቦታ ኢንቨስት እንዳደረገ እነዚህ ነገሮች ማድረግ መቻል መብት ነው። በእርግጥ ያንዳንዱ ሰው የሰብአዊ መብታችን ነው። ባለስልጣናትም ወይ መንግስት መስሪያ ቤትም መንግስትም ያን ነገር የማሳወቅ ግዴታ አለበት። ነገር ግን ከሁሉም በላይ መንግስትን ራሱን የሚጠቅምበት መንገድ ከአእምሮ ሳይንስ አንፃር ኦክሲቶሲን የሚባለው እንትን ሆርሞን እምነትና ትረስትን ወይም ትረስት የምንለውን ነገር እንዲኖር ያደርጋል ማለት ነው። እንግዲህ ሌላው እንግዲህ ኮራፕሽን ክሮኒክ ስትሬስን ይፈጥራል። ሙስና የሚባለው ነገር በህብረተሰቡ ዘንድ በቃ ጥላቻን እና ስትሬስን ይፈጥራል። ልክ በኑሯችን ላይ ጫና እንደሚያጋጥመን ሁሉ አንድ መንግስት ወይም ደግሞ አንድ የመንግስት ባለስልጣን አንድ መንግስት መስሪያ ቤት ያን ነገር የዛ አይነት ህብረተሰቡ በዛ አይነት ውስጥ መንገድ ውስጥ ሁልጊዜ በዚህ በገንዘብ ማጥፋት በመብላት በብዙ ነገር በማባከን እንትን የሚል ከሆነ በህብረተሰቡ ውስጥ ትልቅ እምነት የማጣትና ክሮኒክ የሆነ ስትሬስ ይፈጥራል እንደ ህብረተሰብ። በአንጻሩ ግን ያን ነገር ትረስት እንትን ካለ ይሄ እንዴት ነው ዶፓሚን የሚባለው ኬሚካል እምነት ካለን ፊት ለፊት የሚደረገው ነገር የምናውቅ ከሆነ በውስጣችን የእርካታ ማዕከል ውስጥ ዶፓሚን የሚባለው ኬሚካል ይፈጠራል። እንግዲህ ኦክሲቶሲን ይፈጠራል፣ ትረስት ይፈጠራል እና ከአእምሮ ሳይንስ አንፃር በጣም አስፈላጊ የሆነ ነገር ነው። ህብረተሰቡ ውስጡ ጥሩ እንዲሰማው እንደገና ደግሞ በመንግስት ላይ እምነት በመንግስት መስሪያ ቤቶች ላይ እምነት በመንግስት አሰራር ላይ እምነት እንዲኖር ከተፈለገ ግልጽነት በጣም አስፈላጊ ነው። እንግዲህ አስፈላጊ ብቻ ሳይሆን በመብታችንም ነው እና እንግዲህ ችግሩ ትልቁ ነገር ያለው በኋላም እንደምናየው የኛ አለማወቅ ነው። የኛ መብታችን ምን እንደሆነ ታክስ የመክፈል ግዴታ እንዳለብኝ መብቴ እንደሆነ የመጠየቅ ይሄ ባጀት ምንድነው እንዴት የትምህርት ባጀት በአካባቢ ያለው የጤና ባጀት ወይም ደግሞ መንግስት የመደበው ገንዘብ የት ሄደ ብዬ መጠየቅ ወይም ደግሞ በግሩፕ ወይም በአንድ አካባቢ የሚኖር ሰው ያንን ነገር የመጠየቅ መብቱ ያልተለመደ ነው እና ያንን ነገር ነው ማዳበሪያ ማስተማር ያለብን። ከገጠር እስከ ከተማ ድረስ መብታችን ነው ማወቅ መብት አለን እና ያን ካወቅን በጣም ብዙ ነገር ያላግባብ የሚበላው ገንዘብ እንግዲህ ከዛ ከእንደዛ አይነት ከሙስናና ከገንዘብ መባከን ንብረት ከመባከን ራሳችንን መቆጣጠር እንችላለን ማለት ነው። እንግዲህ ይሄ ለአእምሮ ጤናም በጣም አስፈላጊ ነው። አንድ መንግስት መስሪያ ቤት በግልጽ ያን ነገር ማድረግ ከቻለ ህብረተሰቡ በዛ አይነት ነገር እምነት ካለ ጥሩ ነገር ይሰማዋል ማለት ነው። እንግዲህ ሁሉም ነገር ከአእምሮ ሳይንስ አንፃር ስለማይሆን እና ወርልድ ባንክ የሚለው ምንድነው እንግዲህ እስከ 73% ድረስ በመንግስት ላይ እምነት ባለው መንግስት ላይ ጥሩ መልካም አስተዳደር ብለው የሚገምቱ አገሮች
አብዛኛው እንትን ከዚህ ከትራንስፓረንሲ ጋር የተያዘ ነው ከግልጽነት ጋር የመንግስት አካላት ግልጽነት ያንን የበለጠ በዛ ሀገር መንግስት በዛ ሀገር አስተዳደር ላይ እምነት ይኖራቸዋል እና ይሄ ከግልጽነት ጋር የተያዘ እና መንግስታት የበለጠ ትኩረት ወይም መንግስታት እምነት እንዲኖር ካስፈለገ ይሄን ነገር መጀመሪያ ማድረግ አለባቸው ምሳሌ ማየት እንችላለን ለምሳሌ ኬንያ ኦፕን በጀት ሰርቬይ ይባላል ኦፕን በጀት ትናለ ፖርታል ሁሉ አለ እና ናይሮቢ ላይ ያ ነገር ግልጽ በመሆኑ ከናይሮቢ ውስጥ ያለው የመንገድ ጥገና የመንገድ ስራዎች በአፋጣኝ እንዲሄዱ ከኮራፕሽን የተሻለ ነፃ የሆነ ነገር እንዲኖር አደረግ እንግዲህ ትራንስፓረንሲ is not just moral it's economic ነው የሞራል ጥያቄ የመብት ጥያቄ ብቻ አይደለም በኢኮኖሚ መልክ ያ ሀገር ያ አሰራር ያ አስተዳደር ግልጽ የሆነ አሰራር ካለው ሲሳ ኢንቨስትመንት ያደርጋል አይ የዚህ ሀገር መንግስት ይሄን ያደርጋል ግልጽ ነው የሚያደርገው ነገር ኮራፕሽን የለም ካለ ኢንቨስትመንትንም አትራክት ያደርጋል ማለት ነውና ግሎባል ስተዲ ለምሳሌ ሰክሰስ ስቶሪስ ያው ኢስቶኒያ በጣም እኔ ብዙ ያየሁት ነገር ቢኖር ኢስቶኒያ እንግዲህ ቀድሞ ከዚህ ከራሻ ከምስራቅ ውስጥ ካሉ ሀገሮች ናት እና በጣም ትልቅ ነገር ነው አብዛኛው 99% የመንግስት ስራዎች የሚካሄዱት በኤሌክትሮኒክስ ነው ፐብሊክ ሰርቪስ የሚሰጠውና ህዝቡ እያንዳንዱ ሰው በሞባይል ፎኑ መረጃ የመጠየቅና የማግኘት መብት አለውና ይሄ በጣም ትልቅ እንትን ነውና እንደዚህ አይነት ነገር ታክሲ ኮዱን በስማርትፎን ሁሉ ሰው ማየት ይችላል ይሄ በጣም ትልቅ ነገር ይሄ ዲኛ ሀገር ውስጥ ትልቁ ችግሩ ኮራፕሽን ነው ባለፈው ጥቂት ሳምንታት ስናወራን በዚህ ፕሮግራም ላይ እንትን ያለው ትልቁ ነገር እንግዲህ ድብቅ የሆነ ነገር አሰራር ስላለ ግልጽነት ስለሌለ አንደኛ መንግስት ባለስልጣናትም የሚያውቁትም አይመስለኝም በርግጥ መብታችንን ሆነ እኛም መብታችን ነው ብለን አንጠይቅምና መብታችን ነው ብለን በጠየቅን የት ቦታ እንደ ህብረተሰብ እንደ አካባቢ በጋራ ተሰባስበን መጠየቅ ስንጀምር ያንን እንግዲህ ገንዘብ ከመበላት ብዙ ልናደን እንችላለንና ያንን እንደ ባህል ማዳበር መቻል አለብን ማለት ነውና ስቶኒያ ሪል ታይም ዴታ ብሬን ስክራፒንግ ፎር ሰርቴኒቲ ፉልፊል እንግዲህ የሰው ልጅ አምሮ የሰው ልጅ ጭንቅላት ትክክለኛ የሆነ ዳታ ወዲያው በዚህ ገንዘብ ተዋጥቷል የታክስ ገንዘብ እዚህ ላይ ውሏል የሚለው ነገር ካለ እምነት ይፈጠራል ያ ለህብረተሰቡ በጣም ጥሩ ነው መንግስትና ህብረተሰብ ያለው ግንኙነት በጣም የተሻለ ነው ለምሳሌ ሌላው ወደ ህንድ ደግሞ ሪል ታይም ዴታ ትረስት ዙም RTA የሚባል አለ ያም በህግ ነው ራይት ቱ ኢንፎርም የሚለው በህንድ ውስጥ ህንድ የራሳቸው የሆነ አርቲክል አለ ወይም ደግሞ ኮንስቲቱሽናችን ውስጥ ህገ መንግስታቸው ውስጥ አለ በዛ የተነሳ farmer using RTA to expose stolen እንግዲህ ገበሬዎች እስከ 3 ቢሊዮን የሚደርስ ገንዘብ በዚህ ለማዳበሪያ የጠፋውን ገንዘብ ለማጋለጥና ህብረተሰቡ መረጃ ጠይቀው ያም ገንዘብ የት ምን ላይ እንደዋለ ማስረጃ ስላልተገኘ ያን ነገር አጋልጠው አግኝተዋልና ስለዚህ ህዝቡ መብቱን ከተጠቀመ እንደዚህ አይነት ከፍተኛ የሆነ ብዙዎች እንትን ይላል ሌላው ወደ ኮሪያ ብንሄድ ሳውዝ ኮሪያ ውስጥ ሪል ታይም ዳታ ሪል ትረስት ይለናል እንግዲህ ትክክለኛውን ነገር መረጃ በሰጠን ጊዜ አእምሮአችን ያን ነገር ትረስት ስለሚያደርግ ኮሪያ ላይ ብንሄድ ሳውዝ ኮሪያ ክሊን አይ ፕሮጀክት የሚባላል የግልጽ አይን ፕሮጀክት ነው የሚባሉና ይሄ ፕሮግራም ከመጀመሩ በፊት የነበረው በፕሮጀክቶች ላይ በኮንስትራክሽን በትልቅ ፕሮጀክት ላይ የነበረው ወደ 43% ዝቅ ነው ያለው ይሄ ነገር ግልጽ ከሆነ በኋላ ይሄ ግልጽነት ፖሊሲ ከመጣ በኋላ 43% የኮንስትራክሽን ዲሌው ቀንሷል ማለት ነውና ቢፎር እና አፍተር ኮንስትራክሽን ዲሌይ እንግዲህ የነበረው በጣም ዲሌይ ያደረግ ነበር ምክንያቱም ምን ላይ እንደሚውል ህብረተሰቡ አያውቅም ነገር ግን ሰው መብቱን ማስከበር ሲጀምር ያ መንግስትም ደግሞ ያን ነገር መተግበር ሲጀምር የትልልቅ ህንጻዎች የትልልቅ ኮንስትራክሽን ስራዎች መፋጠን 40% እንግዲህ ዲሌው ቀነሰ ማለት ነውና እንግዲህ አንድ ለኮራፕሽን እንደገና ደግሞ እንደዚህ ኮንስትራክሽን የመሳሰሉት ነገሮች በጊዜያቸው እንዲደርሱ ሊረዳን ይችላል ሌላው ደቡብ አፍሪካ ውስጥ በጣም ብዙ ሌሰን ቱ ለርን የምንለው ነው ወደ 34 ቢሊዮን የሚሆን ገንዘብ
በምንም ግልጽነት በጠፋበት መንገድ በመንግስት ባለስልጣናት ተበልቷል ማለት ነው። እና ይሄ እንግዲህ ብዙ ነገር እንትን ይላል። ምሳሌ ይሄ እንደው እንደ አንድ ኤግዛምፕል ለሰው ጭንቅላት ውስጥ እንዲኖር ነው። አዲስ አበባ ከተማ ውስጥ ወይም አንዱ እንትን ውስጥ ጋዜጠኛ ቢጠይቀው የት ነው የከተማውን በጀት የምታገኘው እንዴት ምን መጠየቅ የምትችለው ቢለው አላቅም ነው ጠይቄም አላቅም መብትም እንዳለኝ አላቅም ይላል። እና ኤክስፐርት ለዚህ መልሱ ምንድነው? አዌርነስ ጋፕ አለ። እንደገና ደግሞ የዲጂታልም ሊሚት አለ። ያው እንዴት አድርጎ ሰዎች መረጃ እንደሚያገኙትም ከመንግስት የተዘጋጀ ነገር ላይኖር ይችላል። ሰዎችን መብታችን እንደሆነ ላናቅ እንችላለን። ስለዚህ ያንን ነገር መሙላት መቻል አለብን። ዲጂታል ኢሹን ለምሳሌ እንደ ኢስቶኒያ አይነት ሀገር በኤሌክትሮኒክስ ብዙዎችን ነገሮች እንዲሰሩ በእርግጥ ብዙ ነገሮች ብዙ እየተሞከሩ ነው በሀገራችን። ያ ነገር ከፍ ባለ ቁጥር ብዙ ሰርቪሶች የሚሰጡበት በጣም ብዙ ነገሮች በዚህ በኤሌክትሮኒክስ በሆነ ቁጥር ሰውም ደግሞ አዌርነስ እንዳለ መብቱ ምን እንደሆነ እንደዚህ አይነት ነገሮች ትራንስፓረንሲ በህግ ያለ ሰብአዊ መብት እንደሆነ የማወቅ መብት እንዳለኝ መረጃ እንደ ህብረተሰብ ክፍል በጠየቀ በ30 ቀን ውስጥ በህገ መንግስቱ የተወሰነ በኋላ እናያለን የማግኘት መብት እንዳለው እነዚህ ነገሮች ካደረገን አሁን ትልቅ አድቫንቴጅ አለ። አንደኛ መንግስትና ህብረተሰብ አንድ ላይ መተማመን ይኖራል። ሁለተኛ ገንዘብ እንዳይበላ ያደርጋል። እና በጣም ብዙ ትልቅ አድቫንቴጅ አለ። ለመንግስትም ጥሩ ነው፣ ለኛም በጣም ጥሩ ነው። እና ይሄ ነገር እንግዲህ ያ ማስተማር አለብን። እንዲህ አይነት ፕሮግራሞች ህብረተሰብን ማስተማር መቻል አለብን። እና ገቨርንመንት መንግስታት ብዙ ነገር ይጠቀማሉ። ለምሳሌ ኬንያ ብዙ ሩቅ አይደለም፣ ጎረቤታችን ናት። እና ኦፕን ዴታ ፖሊሲ ይባላል። እና ያ እንግዲህ የተለያዩ ፕሮጀክቶች እንዴት ገንዘብ ምን ያህል በጀት ምን ያህል እንዴት እንደሚጠፋ ህብረተሰቡ በደንብ ያውቃል። አንደኛ ኮንስትራክሽኑ በደንብ በጊዜ ያልቃል። ሁለተኛ ገንዘብ አይበላም። ሌላው እንደገና እንደ ዊስል ብሎወርስ አደነ በማማርኛ ዊስል ብሎወር ምንድነው ሲሳይ ማግኘት አልቻልኩም። አሳባቂ ምናምን አይደለም የሚባለው፣ ግን ጠቋሚ ነው አይደለም የሚባለው። ዊስል ብሎወርስ ለምሳሌ ዩክሬን ውስጥ ዶዞ ዞሮ የሚባል አለ አፕ አለ። እና ያ ጠቋሚ ጥሩ የሚገልጸው ይመስለኛል። ኦኬ ጠቋሚ የሚለው ጥሩ የሚገልጸው ይመስለኛል ነው ማለት። በቃ ጠቋሚ አፕ አለ ለምሳሌ ዩክሬን ውስጥ ያ ዱዞሮ የሚባል አፕ አለ። ያንን አፕ ተጠቅሞ ሰው እንዲህ አይነት ቦታ ጉቦ ይባላል፣ እንዲህ አይነት ገንዘብ እየባከነ ነው። እነዚህ ነገሮች አንደኛ ህብረተሰቡ አክቲቭሊ ያንን ነገር መከታተል ይችላል። ሌላው ጋና ውስጥ ሲዘም ሙቭመንት አጌንስት ኮራፕሽን ህብረተሰቡ የራሳቸው እንትን አለ በደንብ ተደራጅተው ዋችዶግ ወይም እንባ ጠባቂ ነው የሚባለው መሰለኝ አይደል? እንባ ጠባቂ ግሩፕ አለ ያ አጌንስት ኮራፕሽን። እና እነዚህ አይነት ነገሮች ከሙስና በተባብረን በአካባቢም በምንም በሰፈርም ይሁን በምንም ቢሆን በመስሪያ ቤትም በትምህርት ቤትም በተለያየ ቦታ ሙስናን እንትን ለማድረግ መንግስት ከላይ አይደለም የሚያመጣልን፣ እኛ ራሳችን ያን ነገር ማድረግ መቻል አለብን። ኢንተርናሽናል ኤክስፒሪየንሶችን ካየን ይሄ ትልቁ ነገር በሀገራችን ላይ በጣም ወደኋላ ያስቀረነ ህዝብን ያማረረ የህዝብ ገንዘብ የሚጠፋበት ይሄ ግልጽነት አለመኖሩና መብታችን ነው። በህጉ መሰረት መረጃ ማግኘት መብት አለን። ያን መብታችንን ተጠቅም በአግባቡ ያን ካደረገን አንድ ኮንስትራክሽን የመሳሰሉት ነገሮች በጊዜው ይሰሩልናል። ሁለተኛ ገንዘባችን አይበላ ማለት። ሌላው የሚዲያ ሮል ነው። ኢንቨስቲጌሽን ጆርናሊስት በደንብ አድርገን ኢንካሬጅ ማድረግ በጣም በዚህ በኩል ያነሰ ነው። ፋና ለምሳሌ የተለያዩ ለምሳሌ እንደ ዋቸሞ ዩኒቨርሲቲ አንዳንድ ቦታዎችን በሚሊዮን የተዘረፉ ገንዘቦችን የማጋለጥ እንትን አለ። ነገር ግን እነዚህ ሰዎች በደንብ ፕሮቴክሽን ያስፈልጋል። በደንብ አድርገ ጥበቃ በደንብ ለነሱ ማድረግ፣ ነፃ ሆነው ጆርናሊስቶች ያን ነገር እንዲሰሩ ማድረግ አለበት። የመንግስትም ሆኑ የግል ጆርናሊስቶች ያንን ነገር እንዲያጋልጡ የበለጠ እንትን ማለት አለብን። እና ያው ሌላው በተለያዩ በቴክኖሎጂ በትዊተር በመሳሰሉት ነገሮች በደንብ አድርገን እንዲታወቁ ማድረግ መቻል አለብን። እንግዲህ ሌላው እንዴት ነው ለምሳሌ በእኛ አካባቢ በገጠሩ ኤሪያ ብዙ ኢንተርኔት የለም፣ ብዙ ዲጂታል ሲስተም የለም። ይህን አዌርነሱን ፈጥረው ሬዲዮ እና ቴክስት በመሳሰሉት መንገድ ህዝቡ መብት እንዳለው የማወቅ መብት እንዳለው የመጠየቅ መብት እንዳለው እነዚህ ነገሮች ማድረግ መቻል አለብን። ሌላው ለምሳሌ እንደ ኡጋንዳ የራሱ የሆነ ዩ ሪፖርት የሚባል እንትን አለ። ምንድነው ህብረተሰቡ የተለያየ ለምሳሌ ውሃም ሊቋረጥ ይችላል። የተለያየ ችግር በሚኖርበት ጊዜ ህብረተሰቡ በቴክስት በምንም
አፕ አለ መንግስት ጋር ሄዶ ያን ነገር ሪፖርት የሚያደርግበት። እነዚህ ነገሮች በደንብ መለመድ መቻል አለብን እና እንግዲህ መንግስት እንዴት ነው የመንግስት ባለስልጣናት ይሄን ነገር ኢግኖር ቢያደርጉ ምንድነው መብት ስላለን በህጉ መሰረት በግለሰብ ሊከብድ ይችላል፣ ግን በግሩፕ ሆነን በህብረተሰብ ደረጃ በአንቀጽ ደረጃ በህገ መንግስት ደረጃ እንትን ያለ ስለሆነ በህግ መጠየቅ እንችላለን ማለት ነው። እንግዲህ ይሄ መብት እንዳለን በደንብ ማወቅ መቻል አለብን። እንግዲህ ከየት እንጀምር? ask one question about local spending. share this program with transparent Ethiopia. ልክ ሃሽታግ እንደዛ አድርገን ግልጽ የሆነ ነገር በኢትዮጵያ ውስጥ መጀመር አለብን። አንዳንድ እንደ ኤግዛምፕል እና እንደ ፈርስት ስቴፕ ነው። ምንድነው ለአካባቢያችን ውስጥ ለትምህርት ቤት ወይም ደግሞ ለሆስፒታል የተዋጣው ገንዘብ የት ደረሰ ብለን መጠየቅ መቻል አለብን። ምንም ነውር ነገር የለውም እና እንግዲህ በጋራ ምንድነው በአጠባቂ ግሩፕ አድርገን ግልጽነትን በአካባቢያችን የታክስ ፔሩን ገንዘብ የት እንትን እንደሚል ከመንግስት የመጣ ገንዘብ ሊሆን ይችላል፣ በእርዳታም የተገኘ ይሆናል። ዋናው ነገር ያ ገንዘብ የት ሄደ ብለን የመጠየቅ መብታችንን በግለሰብ ብቻ ሳይሆን በጋራ ምናልባት በግለሰብ ሊከብድ ይችላል። እንግዲህ ኢንተርናሽናል ቅድም ኤግዛምፕል ጠይቄያለሁ። ኢስቶኒያ በጣም ትልቁ ነገር ዲጂታል ገቨርነንስ ወደ 90% ቅድም እንዳልኩት አብዛኛው ነገር በኦንላይን ነው የሚደረገው እና በጣም ሌስ ኮራፕትድ ከሆኑ ሀገር እንግዲህ ትላንት ሶሻሊዝም ውስጥ የነበረች ሀገር ናት እና ሰው ታክሱን ሄልዙን እንደገና ደግሞ የተለያዩ ፖሊሲዎች እንዴት እንደወጡ በዲጂታል አይዲዮ አማካይነት ሰው ያን ነገር ጠይቆ የማግኘት መብት አለው እና ያንን ነገር 99% ገቨርንመንት ሰርቪስ ኦንላይን የሲፒአይ ስኮር ያደረገው ነው 74 ከ174 ነው ያገኘው 2023 ላይ እና ይሄ በጣም ትልቅ እንትን ነው። እንግዲህ ከአእምሮ ሳይንስ አር ቅድም ምንድነው ያልነው ፕሬዲክት የምናደርግ ከሆነ ይሄ ያ ገንዘብ በአግባቡ ይጠፋል፣ ገንዘብ በአግባቡ ይጠቀማሉ ብለን የምናስብ ከሆነ ስሜታ አንጎላችን ይሄ አምግድላ ትረስት ወይም ደግሞ እምነት እንዳይኖረን የሚያኖረው የአንጎል ክፍላችን ሳይሆን ይሄ የሚያሰላስለው የአንጎላችን ክፍል በባለስልጣናት ላይ በመንግስት መስሪያ ቤቶች እምነት ሲኖረን ያ ነገር ከአእምሮ ሳይንስ አንጻር እንግዲህ ጥሩ መንፈስ እንዲሰማን ያደርጋል ማለት ነው እና ኦክሲቶሲን ሪሊዝ እናደርጋለን። ይሄ የትረስት ወይም ደግሞ የመተማመን ሆርሞን አእምሯችን ውስጥ ይፈጠራል። እንግዲህ እንደ ሀገር ጥሩ ሀገር ልኖር እንችላለን። እንግዲህ ቻሌንጅ አለ ኢትዮጵያ ውስጥ ሃይ ዲጂታል ኢንፍራስትራክቸር የለንም። ብዙ ኢንፍራስትራክቸር ስለሌለን አሁን ደግሞ ፋይዳ የሚባል መታወቂያ ስለመጣ በዛ መታወቂያ አማካይነት ሰዎች መረጃ የማግኘት መብታቸውን በዛ መታወቂያ ያንን የዛ መታወቂያ መለያቸውን አስገብተው አንድ የሆነ ዲጂታል ሲስተም ኖሮ ሰዎች መብታቸውን እንዲያገኙ ምክንያቱም በሌላው ሀገርም በዛ አይነት መንገድ የተደረገ ስለሆነ ነው እና በዚህ አይነት መንገድ እንግዲህ በትምህርት በጤና የመሳሰሉት ነገሮች ላይ የሚወጡትን ባጀቶች የማወቅ መብታችን ሌሎችም ፖሊሲ ላይ እንዴት አድርገው ውሳኔዎችን በምን ምክንያት እንደተወሰኑ ከምን አንጻር እንደሆነ ህብረተሰቡ የማወቅ መብት አለን። ይሄ መልመድ መቻል አለብን፣ ማስተማር አለብን። እንግዲህ ቀደም ብለን የኢንዲያውን አይተናል። ራይት ኢንፎርሜሽን የሚባለው በ30 ቀን ውስጥ የማግኘት መብት አለ። ኢትዮጵያ ውስጥም እንግዲህ ያ መብት አለ። ያ እንግዲህ ትራንስፓረንሲ አሁንም ዞሮ አእምሮ ሳይንስ አንጻር ስናይ ሴንስ ኦፍ ኮንትሮል ይኖራል፣ የበለጠ እምነት ይኖረናል። ይሄ ስሜት አንጎላችን ኦቨርአክቲቭ ሳይሆን የሚያሰላስለው ስለሆነ መንግስትና ህብረተሰብ ላይ ጥሩ ነገር ይኖራል ማለት ነው። እንግዲህ ቻሌንጅ በገጠሩ አካባቢ ቅድም እንዳልኩት ኤስኤምኤስ እንደገና ደግሞ በኢትዮ ቴሌኮም አማካይነት እነዚህ ነገሮች ህብረተሰቡ መረጃ እንዴት እንደሚያገኝ ለህብረተሰቡ በይህን ያህል በዚህ አካባቢ የወጣው ገንዘብ በዚህ በኩል ወጥቷል እንላለን። እንግዲህ እዚህ ላይ አንቀጹ 590 ህዝባር 2008 ነው። ምናልባት ከኔ የበለጠ አንተ ልታውቀው ትችላለህ። እኔ ብዙም አላውቀውም ነበር፣ በቅርብ ነው ያወቅኩት ሪሰርች ሳደርግ እና መብት አለን በሀገራችንም በህገ መንግስታችንም መብት አለን። በ30 ቀን ውስጥ የወጣውን ባጀት የት እንደደረሰ የማወቅ መብታችን ማስከበር አለብን። ግዴታ እንዳለን ሁሉ ታክስ የመክፈል ግዴታ እንዳለብን ሁሉ መንግስታት ወይም ደግሞ የመንግስት ባለስልጣናት ወይም ደግሞ የመንግስት ድርጅቶች
እነዚህ ነገሮች በደንብ እንግዲህ እንትን እንዲሉ እኛም ደግሞ በሚዲያም በተለያዩ ነገሮች በእንደዚህ አይነት ትምህርት ፕሮግራሞች ይህንን መብታችንን ለህብረተሰቡ እንዲያውቅ ማድረግ መቻል አለብን። ለምን ይሄ ትልቁ ጥቅሙ አንደኛ ገንዘባችን በአግባቡ በማንም አይበላ፣ ሁለተኛ የህዝብ ገንዘብ አይባክንም፣ ሌላው በአግባቡ በወቅቱ ኮንስትራክሽን የመሳሰሉት ነገሮች እንግዲህ ኬንያን አይተናል። የናይሮቢ መንገድ እንዴት በፍጥነት ሊሰራ እንደቻለ ኦፕን በጀት ፖርታል የሚባል ዲጂታል ሲስተም አለ። ህብረተሰቡ በምን የት እንደወጣ ምን አይነት ገንዘብ ኢንቨስት እንደተደረገ በደንብ አድርጎ የማወቅ መብት አለው ማለት ነው። ከኒውሮሳይንስ አንጻር እንግዲህ ቪዚብል የሆነ ፕሮግሬስ ግልጽ የሆነ ነገር እየታየ ያ ገንዘብ በአግባቡ እየወጣ ሲሄድ ዶፓሚን የምንለው ይሄ እምነትና ደግሞ ሳትስፋይድ የመሆን በውስጣችን የማመን የመሳሰሉት ነገሮች በህብረተሰቡ ዘንድ ይፈጠራል። ያን ነው እንደ ህብረተሰብ እንደ ሀገር ማድረግ ያለብን። መንግስትና ህብረተሰብና ህዝብና የመንግስት አካላት ወይም ደግሞ የመንግስት መስሪያ ቤቶች የመንግስት ተቋማት እምነት መኖር ወደፊት የምንፈልጋትን የምናስባትን አገር ማየት እንፈልጋለን። እንግዲህ ሌላው ቻሌንጃችን ሎው ዲጂታል ሊትረሲ ነው። ብዙ የተማረ ህብረተሰብ የለንም፣ ወይም ደግሞ በዚህ በዲጂታል እውቀታችን ወይም ደግሞ ያለው ኢንፍራስትራክቸር አነስተኛ ስለሆነ እንደ ሬዲዮ አይነት ነገሮችን መጠቀም መቻል አለብን። ቪዥዋል የሆኑ ነገሮችን በግልጽ መታየት የሚችሉ እንደ ቀበሌ ያሉ ቦታዎች ላይ ሰው በግልጽ ሊያይ የሚችላቸው ነገሮች ማሳየት መቻል አለብን። ግልጽነት በፒክቸር በመሳሰሉት በስዕል በመሳሰሉት ነገሮች ህዝቡ የማወቅ መብት እንዳለው በህገ መንግስቱ የተደነገገ እንደሆነ የመጠየቅ መብት እንዳለው እነዚህ ነገሮች ማድረግ መቻል አለብን። እንግዲህ ሳውዝ ኮሪያን ቅድም አይተናል። ይሄ ክሊና የሚል ፕሮግራም ከንትን ካለ በኋላ ድሮ ከነበረው 40% የሚያህል የኮንስትራክሽን ትልልቅ ድርጅቶች ትልቅ ልማቶች ወደ የመዘግየት በ40% የተሻለ ነገር እንትን ብሏል ማለት ነው። እንግዲህ ከኒውሮሳይንስ አንጻር ኢትዮጵያ ውስጥ ለምሳሌ እንደ አዲስ አበባ የመሳሰሉት ቦታዎች ባጀት የት ቦታ እንትን እንደሚል ትልልቅ ቦርዶች ወይም ዲስፕሌይ ላይ ማሳየት ይቻላል። እንግዲህ በእርግጥ ቢሮክራሲ በጣም አስቸጋሪ ቢሆንም እኛም እነሱም እኩል አንድ ላይ መማርና ወደፊት የተሻለ ነገር ማምጣት መቻል አለብን። ያ ቅድም እንዳልኩት ሪል ታይም ሪፖርቲንግ ኦን ፐብሊክ ሰርቪስ ኢን ዩጋንዳ ሪፖርት የሚባል እንትን አለ፣ አፕ አለ። ህብረተሰቡ ያን ነገሮች ሪፖርት ያደርጋል። የተለያዩ ችግሮችን፣ የተለያዩ ሰርቪስ መቋረጦችን፣ መጓተቶችን የመሳሰሉትን ነገር እና ይሄን ነገር ማድረጉ በጣም ትልቅ አድቫንቴጅ አለው። እንግዲህ ሲሳይ እያጠቃለልኩ ነው። ስለ ግልጽነት ወይም ትራንስፓረንሲ ከአእምሮ ሳይንስ አንጻር ምን እንደሚመስል ለማየት እየሞከርኩ ነው። ያ እንግዲህ ሬዲዮ የመሳሰሉት ነገሮች ያስፈልጋሉ። ሳውዝ አፍሪካን አይተናል። ያ ይሄን ይመስላል። እንግዲህ እንደ ሶሉሽን እንደ መፍትሄ አድርገን ከ5 ሚሊዮን ብር በላይ የሆነ ማንኛውንም በጀት ለህብረተሰቡ ግምት ነው፣ ከዛ የሚያነሰ ሊሆን ይችላል። ሌላው ጠቋሚዎችን በደንብ አድርጎ በደንብ የመንከባከብ ነገር መኖር መቻል አለበት። ምክንያቱም አንድ ሰው ሊያውቅ ይችላል እዛ አካባቢ የሚደረገው ነገር እና የበለጠ አዌርነስ እንዲኖር የበለጠ እንድንማር መንግስት አካላትም እኛም ቢሆን የበለጠ ግልጽ ማድረግ ለመንግስት አካላትም ለእኛም ለሁላችንም ጥቅም ስለሆነ በጣም አስፈላጊ ነው። እንግዲህ ሞር ቴክኖሎጂ ላይ የተደገፉ ነገሮችን በማድረግ ግልጽነት የሚፈጠርበትን ነገር ማድረግ መቻል አለብን። መብታችን ነው። መረጃ ጠይቀን በአንቀጽ 590/2008 መሰረት በ30 ቀን ውስጥ የማግኘት እንትን አለን። እንግዲህ እንደ ሬዲዮ እንደ ኦዲዮ የመሳሰሉትን ነገሮች በመጠቀም ህብረተሰባችን ግልጽ የሆነ ነገር እንዲያደርግ ማግኘት አለብን። ሌላው እንግዲህ ትራንስፓረንሲ ሻምፒየንስ የሚባል አለ። ሽልማቶችን መስጠት ግልጽ በሆነ አሰራር ክፍለ ከተማም ሊሆን ይችላል፣ መንግስት ድርጅትም ሊሆን ይችላል። ግልጽ የሆነ አሰራር የሚያደርጉትን እንትኖች በደንብ አድርገን መሸለም ወይም ደግሞ እነሱን ማመስገን ያስፈልጋል። እንግዲህ ሌላው ሲዝን ዋችዶግ ወይም ደግሞ ይሄ ባጠባቂ እንደ የጋናው አይነት የግድ በየአካባቢያችን አድርገን ሙስናን
በጋራ መወጣትና መታገል መቻል አለብን። እንግዲህ ይሄን ይመስላል። ሲሳይ አመሰግናለሁ። እንግዲህ ወንድሙ ያው ተከታታይ የዩኔስኮን የ8 የመልካም አስተዳደር መርሆች መሰረት አድርገ ነው እያቀረብክ ያለው። ዛሬ ደግሞ ያው ግልጽነት ወይ ደግሞ ትራንስፓረንሲ የሚለው ላይ ትኩረት ያደረገበት ነው። ምናልባት እንግዲህ መረጃ የማግኘት መብት የሚለው እዚህ ላይ አብሮ ተካቷል። ኢትዮጵያ ውስጥ በህግ ደረጃ የተቀመጠ ነው። ምናልባት ስልጣን ላይ ያሉትም ሰዎች በተለያየ ኃላፊነት ላይ ያሉ ሰዎች በተባለው መሰረት በህግ የተቀመጠውን ነገር ለመፈጸም ይችላሉ ወይ? የሚጠይቀው አካል ምላሽ ባይሰጠው ህጉን ተከትሎ ያንን መብቱን ለማስከበር ይንቀሳቀሳሉ? በተለይ በሚዲያ ረገድ እንዲህ አይነት ነገሮች አሉ ወይ የሚለው ራሱ እንግዲህ በአንድ በኩል ህጉን የማስከበር ኃላፊነት ያለበት አስፈጻሚው አካል ለዚህ ራሱን ዝግጁ አድርጓል ወይ? ዝግጁ ባያደርግ ደግሞ ጥያቄውን የሚያቀርበው ወይ ደግሞ በሚዲያ ውስጥ ያሉ ሰዎች ይህን ኃላፊነታቸውን ለመወጣት ህጉን መሰረት አድርገው መሄድ የሚችሉበት ድረስ ርቀት ይሄዳሉ ወይ የሚለው ራሱ አብሮ ተያይዞ የሚነሳ ነገር ነው። ምናልባት በሌላ ሀገር ልምዶች ላይ ተመሳሳይ የመጀመሪያ ምዕራፍ ላይ ችግሮች ሊኖሩ ይችላሉ። ያው ህዝብ ማህበረሰቡም ስላለመደ መንግስት የሆነ አካል መረጃ ስራውን እየሰራ ነው መረጃውን አልሰጥም ቢል እንዴት ግዴታ ሊሆንበት ይችላል ብሎ ሊያምን ይችላል። ግን በጊዜ ሂደት እየዳበረ ይመጣና ግለሰቦች ወይ ደግሞ ተቋማት ወይ ደግሞ ሚዲያዎች የመንግስት ተቋማትና የመንግስት ኃላፊዎችን በዛ ረገድ የመጠየቅ ነገር አለና ምናልባት የሌላ ሀገር ልምድና ተሞክሮ በዚህ ረገድ ያሉ ክፍተቶችን አብረህ አያይዘህ ያየኸው ነገር አለ? እንግዲህ ብዙ ያየሁት ነገር ለምሳሌ ኬንያ፣ ጋና፣ የህንድ፣ የኢስቶኒያ የመሳሰሉት ደቡብ ኮሪያ እነዚህ ነገሮች ሁሉ ያው መጀመሪያ ችግር ነበረባቸው። ችግራቸውን እንዴት እንደፈቱ ህብረተሰቡን በማስተማር ሞር ዲጂታል ሲስተም እንትን በማለት በማስተማር አዌርነስ በመፍጠር ህጉን ተግባራዊ ማድረግ እንደገና ደግሞ ይሄ የዋችዶግ የምንለው እንባ ጠባቂ በግሩፕ አድርጎ ሰዎች በህብረተሰብ ተደራጅተው መብታቸውን እንትን ማለት ሁልጊዜም ቢሆን ተጽዕኖ ማድረግ መቻል አለብን። ለውጥ ለማምጣት ሁልጊዜም መጣር አለብን። የትኛውም መንግስት አሜሪካም ይሁን የሰለጠነ ሀገር ማንም ሰው መብትን የሚሰጥ የሰው ልጅ ባህሪ ነው ይሄ። ስለዚህ ህግን ተጠቅመህ በየጊዜው ራሳችንም እንደ ህብረተሰብ አስተምረን ባለስልጣኖችም ተምረው ያንን ነገር ህጉ እኮ አለ፣ እኛም ሀገር ቢሆን ህጉ አለ። አሁን እኮ ያንን ነገር እንዴት ህጉን እንዲተገበር ማድረግ ነው ማለት ህብረተሰብ ውስጥ እንዴት አውቆ ያን ነገር ተግባራዊ እንዲያደርግ ማድረግ መቻላል። መብታችን ነው ብለን በህግ በፍርድ ቤት መጠየቅ እንችላለን። በፍርድ ቤት ያን ነገር እንትን እንችላልና ሰው የበለጠ እኔ የጋናው ነው በጣም ደስ የሚለኝ የራስ በቃ ጀስት በጋራ ሆነው በደንብ አጌንስት ኮራፕሽን ብለው ትልቅ ህብረት አላቸው በየቦታው። እንደዛ አይነት ነገሮች ማድረግ እንችላለን። በግል ላይሆን ይችላል፣ እኛ ጋር በቀበሌ በክፍለ ከተማ በክልልም ሊሆን ይችላል። ሰዎች ተባብረው የሆነ እንባ ጠባቂ አድርገው ግን ተጠቅመው ፍርድ ቤት ሄደው መረጃዎች ያ በጀት እየተገባ ለመንገድ ለጤና እዚህ አካባቢ በጣም የተለመደ ነገር እኛ ሀገር ውስጥ እና አንደኛ ገንዘባችን የህዝብ ገንዘብን እናተርፋለን፣ ሁለተኛ ለተባለልን ለጤናም ለትምህርቱም ለመንገዱም ያንን ነገር እናገኘዋለን እና ሁለተኛ በመንግስትና በህብረተሰብ መካከል ጥሩ እንትን ይኖራል። ስለዚህ መስራት መቻል አለብን። ህጉ አለ፣ መጣር አለብን፣ ማስተማር አለብን፣ ሚዲያውን መጠቀም አለብን እና ያንን ካደረግን በዛ አንጻር ደግሞ መንግስት ደግሞ በቴክኖሎጂ የሚሰጠውን በየጊዜው እያሰፋ ከሄደ እንደ ኤስቶኒያ አይነት ነገር ማድረግ ከቻል ከነዚህ አይነት ነገር ልንወጣ ለእኛ በጣም ትልቅ ችግር ነው። ሲሳይ ከዚህ የበለጠ ነገር እኮ በጣም ይሄ ኮራፕሽን እኮ ባለፈውም ሳምንት ስንናገር የነበሩ ትንሽ ገንዘብ አይደለም የሚጠይቀው፣ በአንዴ ሀብታም ለመሆን ነው የሚጠይቀው እና ከዚህ ነገር ውስጥ ካልወጣን ምንጊዜም ቢሆን ህዝቡና መንግስት መሀል ሰላም አይፈጠርም። ሁለተኛ አገራችን ወደፊት አትሄድም። ህዝቡ ገንዘብ እየተበላ ወደፊት መሄድ አንችልም። ስለዚህ መጣር መቻል አለብን። ባለን ሚንስ ሁሉ መጣር አለብን። ሲሳይ አመሰግናለሁ ወንድሙ። እንግዲህ ምናልባት መልካም አስተዳደር የሚለውን ነገር በተለያየ መንገድ በየመድረኩ በየአጋጣሚ የሚነሳ ነገር ነው። መልካም አስተዳደር የሚለው ነገር ምን ያካትታል የሚለውን እንግዲህ ወንድሙ በተከታታይ እያቀረበልን ነው። በዩኔስኮ የተባበሩት መንግስታት አካል ነው። በሱ ደረጃም መልካም አስተዳደር የሚባሉ ነገሮች ምንድን ናቸው በሚል በ8 ይከፈላሉ። እነዛን ደግሞ በዝርዝር እያብራራን እንግዲህ ወንድሙ እያቀረበ ያለው። የዛሬውን በዚህ አጠናቀናል። ሳምንት በተመሳሳይ ፕሮግራም በሌላ አርዕስት እንገናኛለን። ጤና ይስጥልን።
ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል?